ሰላም ሰላም ጤና ይስጥልኝ እንደምን ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ የመድኃኒዓለም። ዛሬም እንደተለመደው አንድ ርዕስ ይዤላችሁ መጥቻለሁኝ። ላይክ ያላረጋችሁ ላይክ፣ ቤተሰብ ያልሆናችሁ ቤተሰብ የሆናችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድቆዩ በትህትና ጠይቃለሁ። የዛሬ ርዕሴ የሚሆነው ህይወታችንን ሊያበላሹ የሚገቡ 5 ነገሮች እነማን ናቸው? በመጀመሪያ ደረጃ ያስቀመጥኩት ራስን መጠራጠር የሚለውን ነገር ከኛ ጋር አያይዤዋለሁ። ከኛ ጋር እዚህ ካለ ነው ጋር እንዴት ነው ራሳችንን የምንጠራጠረው? ለምሳሌ አገር ገብተን ብር ይኖረናል፣ ትንሽ ብር ይኖረናል። አገር ገብተን ግን መስራት እንፈራለን። ተመልሰን እንመጣለን። እንሄድና ተመልሰን እንመጣለን። ምንድነው መስራት ያለብኝ? እኔ አሁን በሰራ ምን ይሳካልኛል? እንፈራለን፣ እንጠራጠራለን። ስለዚህ እንደዛ ማድረግ ከማረጋችን በፊት ያዝነው ብር ለምንሰራው ነገር በቂ መስሎ ከታየን በእኛ በምንሰራው ሙያ ላይ እኛ በምንሰራው ቢዝነስ ላይ እውቀት ያለውን ሰው ማማከር። በነገራችን ላይ እኛ ስለምንሰራው ነገር እውቀት የሌለውን ሰው ብታማክሩ የሚሰጣችሁ ነገር ያሰባችሁን ነገር ተራራ ዳገት ነው የሚያደርግባችሁ። ግን ደግሞ የሚሰራ ሰው የሚንቀሳቀስ ሰው ስትጠይቁ ሙያውን የሚያውቅ ሰው እናንተ የምትፈልጉትን ነገር የሚሰራ ሰውን ጠይቃችሁ መረዳት ማለት ነው። በነገራችን ላይ የሆነ ስራ ለመስራት ለምሳሌ ሱቅ መክፈት ይሆናል። መክፈት ፈልጋችሁ አንድ ባለ ሱቅ ሄዳችሁ ብትጠይቁት 95% በስርዓት ላይ ነግራችሁ ይችላል። ኢትዮጵያ ላይ ለምን የኛ ሰው ከባድ ነው በጣም ማለት እናንተ የምትፈልጉትን ትክክለኛ መረጃ ላይ ነግራችሁ ይችላል። ከሱ ይልቅ ዩቲዩብ ይሻላል። ዩቲዩብ ለራሳቸውም ስራ ሲሉ ዝርዝር አድርገው ያለውን ነገር ይነግሯቸዋል። እውነቴን ነው የምላችሁ፣ እኛ ከባድ ነን ማለት ነው። ስለዚህ ሲቀጥል ደግሞ በእንደዚህ አይነት ቢሮ ከፍተው የሚሰሩ አሉ። ምን መስራት ትፈልጋላችሁ? ምን ብትሰሩ በዚህን ያህል ብር ትለወጣላችሁ የሚል በብዙ አሁን አሉ። ለምን ጊዜው ተቀይሯል። በእንደዚህ አይነት መንገድ ፈልጋችሁ ማየት ይሄን እምላችሁ ወስናችሁ ሀገር ገብታችሁ ስራ መስራት ለፈለጋችሁ ልጆች ማለት ነው። ተጠራጥራችሁ እንደገና የምትመለሱ ለምሳሌ ነገ ዛሬ ስትሉ ወራቶች፣ አመታት ብሩ ያልቃል። ከዛ በኋላ ወዴት መጣን? ተመልሰን ማዳም ቤት መጣን። ስለዚህ ሰው ያስፈልጋቸው። ብር መያዝ ብቻ ትርጉም የለውም። እንዳልኳችሁ ራሳችሁ ግራ ይገባችኋል። ብር እኮ ብቻውን ምንም ትርጉም የለውም። እውቀት ያስፈልገዋል። ለምትሰሩት ነገር እውቀት ከሌለው ብሩ ትርጉም የለውም። ከእጃችሁ ላይ ተሸራቶ ያልቃል። ስለዚህ ማድረግ የለባችሁ ብቻችሁን ሆናችሁ ፈራተባ ብላችሁ ከምትጠራጠሩ ሰዎችን ፈልጋችሁ በሙያ እውቀት ያላችሁን ሰው ፈልጋችሁ መስራት አለባችሁ። ለምን ትንሽ ስራም አትሆንም? ካላወቅሽው ገደል ነው የሚከትሽ። ማለት ቅልል ብሎ መስሎ የሚታይሽ አይነት ነገርም ቢሆን አሰራሩን፣ አመጣጡን፣ እቃው እንደሚመጣ የማታቂ ከሆነ ቦታውን የማታቂ ከሆነ ከአንዱ ልዩነቱን የማታቂ ከሆነ ያም ገደል ሊከተን ይችላል። ስለዚህ እውቀት ካላቸው ሰው ጋር ተገናኝተን ስራውን ከሚሰሩ ሰዎች ጋር ተገናኝተን ከዚህ ወስነን እሰራለሁ ብለን ስለሄድን ተመልሰን እንዳንመጣ ያን ነገር ማስተካከል ነው ያለብን። ፈጣሪ ደግሞ እንደዛ ወስናችሁ ሄዳችሁትን እግዚአብሔር ይርዳችሁ ማለት ነው። ያሰባችሁትን ያሰካላችሁ። ተመልሳችሁ እንዳትመጡ በቃኝ ብላችሁ ሄዳችሁን በቃችሁ ብሎ የራሳችሁን እንጀራ እንሰጣችሁ እኔ ምኞቴ ነው። በሁለተኛ ደረጃ ያስቀመጥኩት ማመንታት ባለንበት ቦታ ሆነን ሳይመቸን እያመነታን ምንኖር የማንፈልጋቸውን ሰዎች አብረን አድርገን እያመነታን መኖር፣ ይህንን ማቆም ነው ያለብን። ያለንበት ቦታ ሳይመቸን የምናመነታ ከሆነ ነገ እንቆጭበታለን። ለምን አልተመቸንም? አይምሯችን ነግሮን፣ ልባችን ነግሮናል። ስለዚህ ወሰነን ጥለነው አልሄድንም። ያ ዋጋ ያስከፈለናል። የማይሆኑ ሰዎች በዙሪያችን ከበን አቅፈን እንደማይመቹን እያወቅን አብረናቸው እየኖርን ነው እያመነታን። ቆይ ሊያቸው ትንሽ ቆይ የዛሬ ወር ሊያቸው እያለን በማመንታት አብረናቸው እያለን ነው። ግን ደግሞ የሆነ ነገር አድርገውን በኋላ ደግሞ እንቆጭበታለን። ስለዚህ ሰዎች ማመንታት ነገር ካለባችሁ ልባችሁ የሚያመነታ ከሆነ ወስናችሁ ቆርጣችሁ ያንን ነገር አቁሙት ማለት ነው። ምንም ማመንታት አያስፈልግም። ያመነታክበት ስላልሆነ ነው፣ ነገሩ ስላልተመቸ ነው። ምንም አይነት ነገር ማመንታት ውስጥ ከከተታችሁ ያንን ነገር ማቆም ነው ያለባችሁ። ምንም አትጠራጠሩ ልባችሁን ማለት ነው። በሶስተኛ ደረጃ ያስቀመጥኩት ሰው ምን ይለኛል? በጭራሽ
በጭራሽ በህይወታችሁ ውስጥ መኖር የለበትም። ለምሳሌ አሁን ሄደሽ ከዚህ ስራ መስራት ትፈልግ ይሆናል ወይም ደግሞ የሆነ ነገር ማድረግ ፈልገሽ ሰው ምን ይለኛል እንደ ጎረቤት የሚለኛል። ለምሳሌ በነገራችን ላይ እኛ ከባዱን ኑሮ እየኖር ነው። እኔ አሁን ለምሳሌ እዚህ ሆኜ አረብ ሀገር ሆኜ እየሰራው ሰው እንዳያየኝ የምፈልግ ከሆነ እኔ እየኖርኩት ነው ይሄን ኑሮ ራሴ ማለት ነው ራሴ ባለቤቷ እየኖርኩበት ያለሁትን ኑሮ ለምንድን ነው ሰው አየኝ አላየኝ የምጨነቀው? ስለ ሰው ምን ያስጨንቀኛል? ሰው ሰማብኝ አልሰማብኝ ምንም ያስጨንቀኝ ነገር የለም። በነገራችን ላይ አብዛኛውን ሰው ስለ ራሱም ተጨንቆ ነው ያለው። ስለ ራሱ ህይወት ግራ ገብቶት ነው ያለው። ስለኛ የሚጨነቅበት ጊዜ የለውም። ስለዚህ ይሄ አያስጨንቅሽ፣ ይሄ አያስጨንቅህ። ማድረግ ያለብን በራስ ወስነ አድርግ። ሰው ምን ይለኛል የምትል ከሆነ ሁል ጊዜ ደስተኛ አትሆንም። ሁል ጊዜ ለምትራመደው ስትራመድ ወይ ሰው ምን ይለኛል፣ እንዴት ነው የተራመድኩት፣ ወይ ምንድን ነው የለበስኩት ዛሬ፣ እንዴት ነው አንቺ አምሮብኛል ብለሽ ወጥተሻል፣ በቃ አለቀ። የለበሽው ልብስ አምሮብኛል ብለሽ ከወጣሽ ውጪ። ያረግሽው ጸጉርሽን ያስተካከልሽው ነገር አምሮብኛል ካልሽ አምሮብሻል። ሰው የሚልሽ ነገር የለም። ስለ ራስሽ ብቻ አስቢ። አንቺ ወደሽ ፈቅደሽ ላረግሽው ነገር ሰው ምን ይለኛል በጭራሽ አቆሙ ማለት ነው። ሰው ምን ይለኛል ምንም ነገር ጠቅማችሁ አይችልም። ትጎዳላችሁ በጣም። መቼም አትስቁም፣ መቼም ጥርሳችሁን አታሳዩም። ሰው ምን ይለኛል እንደተሸማቀቃችሁ ነው የምትቀሩት። ሰው ምን ይለኛል ከህይወታችሁ ማውጣት ነው ያለባችሁ። በአራተኛ ደረጃ ደግሞ እጃችን ላይ ያለውን ነገር አለማወቅ፣ የተሰጠንን ስጦታችንን ፈጣሪ የሰጠንን ነገር አለማወቅ። ይሄ ነው ከባዱ ችግራችን ማለት ነው። ፈጣሪ ትልቅ ጸጋ ሰጥቶናል፣ እሱን ግን አናቅም። የመጀመሪያው ጤናችን ነው። ለምሳሌ እኛ እዚህ እናማርረዋለን፣ እዚህ ሆነን ማለት ነው ማዳም ቤት እየሰራን ወይኔ ምን እንማርራለን። ግን ምንድነው ጤና ሰጥቶናል። ተነስተን ይህንን ሁላ ስራ ሰርተን ለድጋሚው ለነገው አዲስ ያደርገናል፣ አዲስ ጉልበት ይሰጠናል። አሰባችሁታል? ዛሬ ስትለፊ እታች ላይ ስትይ ቆይተሽ ስትሰሪ ቆይተሽ ግን ነገ ጠዋት ሲነጋ ደግሞ አዲስ ጉልበት ሰጥቶሻል እሱ። እስቲ ያስቡት። ይሄ አይገርምም? ይሄ ይደንቃል። ስለዚህ ምትነሻ አይመስልሽም? ማታ ስተኝ በቃ ሻወር ወስደሽ ሁሉን ነገር አድርገሽ ስልክሽም አድክሞሽም ስተኝ፣ ግን ደግሞ ምንድነው ጠዋት ስትነሺ በአዲስ ጉልበት በአዲስ ኃይል ስራ እንጀምራለን። ስለዚህ ይሄ ብቻውን በቂ ነው ለኛ ማለት ነው። ማመስገን ያለብን ማለት ነው። ወይኔ ዛሬ ያረኩት ጫማ እንዴት ያስጠላል እንላለን። እግር የሌለው በዊልቸር እናያለን። ስለዚህ ፈጣሪ በብዙ ያስተምረናል። እጃችን ላይ ያለውን እናመስግን። እጃችን ላይ ያለውን ተመስገን እንበለው። ፈጣሪ ስናመሰግነው ነው ሁሉ ነገር የሚሆነውና አመስጋኝ እንሆነ። እጃችን ላይ ያለውን አንርሳ። መጀመሪያ እናመስግነው። በነገራችን ላይ ፈጣሪ የልባችንን መሻት ራሱ ያውቃል እኮ። እኛ እንለፈልፋለን እኮ ስጠኝ፣ ይሄን አርገልኝ ማለት አይቀርም። የሰው ልጅ ይላል ሁሌም እኛ ጠያቂ ነን፣ እሱ ደግሞ ሰጪ ነው። ግን ደግሞ የልባችንን መሻት እሱ ያውቃል። ምንም አትጠራጠሩ። የልባችንን መሻት ሳንነግረው እሱ ያውቃል። ስለዚህ አንተ ታውቃለህ ብቻ ማለት ነው የሚጠበቅብን ማለት ነው። ስለዚህ እጃችን ላይ ያለውን አይተን እናመስግነው፣ ተመስገን እንበለው ማለት ነው። ይሄ አራተኛው ነው። በአምስተኛ ደረጃ ደግሞ ጊዜያችንን አለማባከን። ጊዜያችንን በጭራሽ ማባከን የለብንም ማለት ነው። አንዳንድ ጊዜ ለሴቶች ባደርገው አሁን ይሄ ሴቶች ከአንዳንድ ወንዶች ጋር ረጅም ጊዜ አብረን እንቆየና እድሜም ይሄዳል፣ ወዝም ይጠፋል ይመስለናል። ምንም የማይሆን ሁሉ ነገር እንደሚቆይ ይመስለናልና ግን ደግሞ የሆነ ሰዓት ላይ ሁሉም የለም። በተለይ ሴት ልጅ ገደብ አላት። የሆነ ገደቧ ላይ ሁሉ ነገሯ ደብዘዝ ይላልና እዚህ ጋር የሆነ ፖይንት መያዝ አለብን። የሆነ ቦታ ላይ የማይመች መስሎ ከታየን፣ የማይሆን መንገድ መስሎ ከታየን ማቆም ያለብን ቦታ ማቆም አለብን። ስለዚህ እህቶቼ የምመክራችሁ ምንድነው፣ በየትኛውም ግንኙነት ላይ የሆናችሁ ገደብ እስካላችሁ ድረስ ብቻ ተራምዳችሁ የራሳችሁን ሰው ማወቅ አለባችሁ። እስከ መጨረሻው ድረስ እጓዛለሁ የምትሉ ከሆነ ግን ገደቡ ያልቁና ጊዜ ያልፋል። ጊዜ ካለፈ ደግሞ ይቆጨናል ማለት ነው። ስለዚህ ሴቶች ገደባቸውን፣ ጊዜያቸውን ተጠቀሙበት፣ ጊዜያቸውን እወቁ ለማለት ያህል ነው።
እጅግ በጣም ስላዳመጣችሁኝ አመሰግናለሁ። ስላበረታታችሁኝም ሁላችሁንም አመሰግናለሁ። ክበሩልኝ። በሌላ ቪዲዮ ደግሞ በቆንጆ ርዕስ እስከምመለስ ድረስ ቸርን ሰንብት። አብራችሁኝ ስለቆያችሁ አመሰግናለሁ። በድጋሚ ላይክ እንዳይረሳ፣ ሼር እንዳይረሳ። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ቪዲዮ እንድታዩልኝ እጠይቃለሁ። አመሰግናለሁ። ክበሩልኝ።